ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። እሺ ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ሰላምና ጤና ከሁላችሁም ጋር ይሁን። እንግዲህ ዛሬ በፓርት 1 ወይም በክፍል 1 የአማርኛ ፊደላትን እንዴት እናነባለን፣ እንዴት እንጽፋለን የሚሉትን ለጀማሪዎች እየላችሁ መጥቻለሁ። ከዛ በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም ሰብስክራይብ ስታደርጉ ምንድነው አዳዲስ ነገሮች እኛ የምንለቃቸው ቪዲዮዎች ይደርሷችኋል፣ በቀጥታ ሙሉ ይደርሷችኋል ማለት ነው። እንግዲህ ወደ ቪዲዮአችን ስንመጣ ምንድነው በአማርኛ ፊደላት አጻጻፍ እንግዲህ ከሀ እስከ ፐ የሚደርሱ ወደ 34 የሚደርሱ ፊደላት አሉ። እነዚህን ፊደላት እንዴት እናነባለን፣ እንዴት ሳውንዳቸው ድምጻቸው ምን ይመስላል የሚሉትን እናያለን ማለት ነው በደንብ። እንግዲህ እነዚህ ከአንደኛ እስከ ሰባተኛ ወይም ደግሞ እስከ 7 የሚደርሱ አሉ። እንደገና በስምንተኛ ላይ የምናገኘው ደግሞ ምንድነው የጥምር ሆሄያት የሚባሉ አሉና እንግዲህ ቤተሰቦቻቸው እነዚህ ለምሳሌ የሀ ቤተሰብ የሆነው ኋ የሚባል አለና የለ ቤተሰብ የሆነው ሏ፣ እንደዚህ የሐመር ኋ ቤተሰብ የሆነ ኋ የሚባሉ አሉ። እነዚህ በስምንተኛ ላይ ነው ተቀምጠው የምናገኛቸው ጥምር ሆሄያት ይባላሉና እንደ ዋና ናቸው። በማንኛውም ቃል በማንኛውም ጽሁፍ ላይ እናገኛቸዋለን ስናነብ ስንጽፍ። እነዚህ በጣም አስፈላጊዎች ናቸውና በጣም እንደነዚህኞቹ መደብ መለየት ያስፈልጋል ማለት ነው። ስለዚህ ምንድነው ዛሬ የምናየው እነዚህን በሙሉ ከ1 እስከ 7 ያሉትን ሆሄዎች እና እንዲሁም ደግሞ በስምንተኛ ላይ የምናገኛቸው እነዚህ ጥምር ሆሄያት ተብለው የሚጠሩትን ሁሉ በሙሉ እናያለን። በመጀመሪያ ከሀ ጀምረን እስከ ሆ ያለውን ከመጀመሪያው ወደ መጨረሻው እናነባለን። ከዛ ደግሞ ከመጨረሻው ወደ መጀመሪያው እናነባለን ማለት ነው። እንዲሁም በመጨረሻ ደግሞ ወደ ታች እናነባለን። እንዲሁም የምናደርገው ምንድነው ለመለየት በቀላሉ ፊደሎችን ለመለየት እንግዲህ ቃላትም ሆነ ለመመስረት አረፍተ ነገሮችን ለመመስረት ሁሉንም ነገር ለማንበብ ለመጻፍም ቤዞቹ ዋናዎቹ እነዚህ ፊደሎች ናቸውና እነዚህን ጠንቅቀን ካወቅን ሌላው ነገር ቀላል ይሆነናል። ስለዚህ እነዚህን ደጋግመን ማየት ይጠበቅብናል ማለት ነው። እንግዲህ ቀጥታ ወደ ቪዲዮ እንሄድ። እንግዲህ በአማርኛ አጻጻፍ የመጀመሪያው ፊደል ሀ ተብሎ ይጠራል። ሀሌቷ ይባላል። እሺ ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። እሺ ስምንተኛ ላይ የምናገኛት ደግሞ ማን አለች? ኋ አለች። ስለዚህ እቺኛዋ ማን ትባላለች? ኋ ኋ። እሺ አሁን ደግሞ ከመጨረሻው ወደ መጀመሪያው ስንሄድ ሆ ሆ ህ ህ ሄ ሄ ሃ ሃ ሂ ሂ ሁ ሁ ሃ ሃ። እሺ መልካም። ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ። እሺ እኛው ደግሞ ሏ ሏ። እሺ አሁን ደግሞ ከመጨረሻው ወደ መጀመሪያው ሎ ሎ ል ል ሌ ሌ ላ ላ ሊ ሊ ሉ ሉ ለ
ለ እሺ ይሄኛው ደግሞ ሐመር ውሃ ይባላል እንግዲህ ይሄኛው ወደ 3 አይነት ሃዎች አሉ ይሄኛው የመጀመሪያው ምን ይባላል ሐሌት ውሃ ተብሎ ይጠራል ይሄኛው ደግሞ ምን እንለዋለን ሐመር ውሃ ብለን እንጠራዋለን ሐመር ውሃ ይባላል እንግዲህ የሚለያዩት በምንድነው በቅርጽ ብቻ ነው በሳውንድ በድምጽ አንድ ናቸውና በቅርጻቸው ነው የሚለያዩት እነዚህን መለየት ይጠበቅብናል ማለት ነው እሺ ሃ ሃ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ እሺ ደግሞ ኋ ትባላለች ኋ እሺ አሁን ደግሞ እነዚህን ወደ ታች እናያለን ማለት ነው ወደ ታች እንጠራለን እሺ ሃ ሃ ሆ ሆ ሎ ለ ለ ሎ ሎ ሃ ሃ እሺ ሁ ሁ ህ ህ ሉ ሉ ል ል ሁ ሁ እሺ ሂ ሂ ሄ ሄ ሊ ሊ ሌ ሌ ሂ ሂ እሺ ሃ ሃ ሃ ሃ ላ ላ ላ ላ ሃ ሃ መልካም እሺ ሄ ሄ ሂ ሂ ሌ ሌ ሊ ሊ ሄ ሄ አሪፍ ህ ህ ሁ ሁ ል ል ሉ ሉ ህ ህ መልካም ሆ ሆ ሃ ሃ ሎ ሎ ለ ለ ሆ ሆ መልካም እነዚህን ደግሞ ኋ ኋ ሏ ሏ ኋ ኋ እሺ መልካም እሺ አሁን ደግሞ ወደ ቀጣዩ እንሄዳለን ማለት ነው እንግዲህ ሐመር ውሃን ቅድም ከመጀመሪያው ወደ መጨረሻው አይተናል አሁን ደግሞ ከመጨረሻው ወደ መጀመሪያው እናያለን ማለት ነው እሺ ሆ ሆ ህ ህ ሄ ሄ ሃ ሃ ሂ ሂ ሁ ሁ ሃ ሃ መልካም እሺ ደግሞ መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ
ሞ እሺ እኛዋ ደግሞ ስምንተኛ ለምትገኘዋ ጥምር ሆሄያት የምትባለዋ ሟ ትባላለች እቺ ሟ ብለን እንጠራታለን ማለት ነው እሺ አሁን ደግሞ ከመጨረሻው ወደ መጀመሪያው ወይም ከሰባተኛው ወደ አንደኛው ማለት ነው ሞ ሞ ም ም ሜ ሜ ማ ማ ሚ ሚ ሙ ሙ መ መ መ እሺ አሁን ደግሞ ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ እሺ እኛዋ ደግሞ ሷ ትባላለች እሺ ሷ ሷ መልካም እሺ አሁን ደግሞ ከመጨረሻው ወደ መጀመሪያው ወይም ከሰባተኛው ወደ አንደኛው እሺ ሶ ሶ ስ ስ ሴ ሴ ሳ ሳ ሲ ሲ ሱ ሱ ሰ ሰ መልካም እሺ አሁን ደግሞ ወደ ታች እንጠራለን ማለት ነው እሺ ሆ ሆ መ መ ሞ ሞ ሰ ሰ ሶ ሶ እሺ ህ ህ ሙ ሙ ም ም ሱ ሱ ስ ስ መልካም እሺ ሄ ሄ ሚ ሚ ሜ ሜ ሲ ሲ ሴ ሴ መልካም እሺ ሃ ሃ ማ ማ ማ ማ ሳ ሳ ሳ ሳ እሺ ሂ ሂ ሜ ሜ ሚ ሚ ሴ ሴ ሲ ሲ መልካም ሁ ሁ ም ም ሙ ሙ ስ ስ ሱ ሱ እሺ ብራቮ ሃ ሃ ሞ ሞ መ መ ሰ ሰ ሰ ሰ ችሪግማ ደግሞ ትባላለች ሟ ሟ ሷ ሷ